ኢትዮጵያ ውብ ሀገር ናት። ኢትዮጵያ ጥንታዊት ታላቅ ሀገር ናት። ሲቪሊቲ ፈጠሩ ከሚባሉ ሀገራት ውስጥ አንዷ ናት። ለምሳሌ በአፍሪካ ውስጥ ብቸኛው የራሱ አልፋቤት ያለው ሀገር ኢትዮጵያ ነው። አሁን ሊቀልብህ ይችላል። ሀብቱ ሲመጣ ግን ትልቅ ታሪክ ነው። በአፍሪካ ውስጥ ብቸኛ ያልተገዛ ሀገር ነው። አሁን ሊቀልብህ ይችላል። ሀብቱ ሲመጣ ግን እንዴት ታላቅ ሀገር ነው የሚያስብል ነው። የሰው ልጅ መገኛ ቡናን ለዓለም የሰጠች ሀገር ናት። ቡናን የሚያክል ይሄ ሁሉ ቢሊየን ጠዋት የሚተረማመስበትን ነገር የፈጠረች እና የሰጠች ሀገር ናት ኢትዮጵያ። ተቀባይ ብቻ አይደለችም። ጤፍ የሚባል ነገር አምርታ ምግብ መሆን እንደሚችል ያሳየች ሀገር ናት ኢትዮጵያ። እንሰት የሚባል ምግብ ኢትዮጵያ የፈጠረችበት ልክ ብዙ ሀገር እኮ አያውቀውም፣ አልፈጠረውም። እኛ ተቀባይ ብቻ አይደለንም፣ ለዓለም ኮንትሪቢዩት ማድረግ የሚያስችል ብቃት ያለን ህዝቦች ነን። በአፍሪካ ውስጥ the second biggest population ያለው ኢትዮጵያ ውስጥ ነው። በዓለም 10ኛው ፖፑሌሽን ያለው ኢትዮጵያ ውስጥ ነው። ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ ነው ስፋታችን። ትልቅ ሀገር ነው። እዚህ ውስጥ ተፈጥሮ ሀብት አለ። እዚህ ውስጥ አስደማሚ ጭንቅላቶች አሉ። እዚህ ውስጥ ትንሽ ቢነካካና ቢሰራ ብዙ ነገር ሊሰብ የሚችል አቅም አለ። ይሄንን ኢትዮጵያውያን በአጭር ጊዜ ፍላጎት አሁን እንዲሳካልን በምናስባቸው ጉዳዮች ሳይሆን ትንሽ 10-15 ዓመት አርቀን እያየና እያሰብን በትብብር ከገነባን ለብዙዎች ብርቅ፣ ለብዙዎች መጠለያ፣ ለብዙዎች መሸሸጊያ የምትሆን ሀገር ናት። ዛሬ ከ1.3 ሚሊዮን ያላነሰ ስደተኛ ኢትዮጵያ ውስጥ አለ። ከሲሪያ ኢትዮጵያ ውስጥ የተሰደዱ አሉ። ከየመን የተሰደዱ አሉ። ከኢራቅ የተሰደዱ አሉ። እዚህ ሰፈር ብቻ አይደለም ስደቱ ያለው። ከብሩንዲ የተሰደዱ አሉ። ከዲአርሲ የተሰደዱ ከብዙ ሀገር የመጡ አሉ። ኢትዮጵያ ውስጥ አሁን ከ400 ሺህ በላይ ኤርትራውያን አሉ። ከ400 ሺህ በላይ ለ400 ሺህ ኤርትራውያን ቤት የሆነች ሀገር ናት። ይህንን ሀገር በወግና በስርዓት መገንባት ከቻን ለኛ ብቻ ሳይሆን ለሌሎች አርያ መሆን የሚችል ለሌሎች የሚተርፍ አድርጎ መስራት ይቻላል። የሰው ልጅ የተሰጠው ሲዝን ውስን ነው። 70-80 ነው። ማናችንም ስልጣን ስላለን፣ ገንዘብ ስላለን፣ ዕውቀት ስላለን ያንን ልናሻግረው አንችልም። የተወሰነ ነው፣ ያልቃል። ያንን ሲዝን ግን ፕሮፐርሊ መስራትና ለልጆች የሚታወስ የሚጠቅም ነገር ማድረግ አለብን። ልጆቻችን እያሰብን ማንገነባት ሀገር፣ ልጆቻችን እያሰብን ማንገነባት ከተማ ለኔ ብቻ ስለሆነ ብዙ ርቀት አትጓዝምና እኔ ያለኝ ተስፋ በኢትዮጵያ በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። በፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም ለትውልድ አስቻይ የሆነ ፋውንዴሽን ጥለን እናልፋለን። ይሄ ነገር እንዳይሳካ የሚፍጨረጨሩ ኃይሎች ኖሩ ይችላሉ። ሊያደናቅፉ የሚሞክሩ ኃይሎች ኖሩ ይችላሉ። ሁሉም ሀገር እንቅፋት ነበረበት። እኛ እንቅፋቶቻችን እያነሳን እንቅፋቶቻችን ከመንገዳችን እያስወገድን ያሰብነውን ነገር ለማሳካት በተሰጠን ሲዝን ያቀድነውን ነገር ለማሳካት ቀን ከሌት እንተጋለን። ልጆቻችን ደግሞ ይቀጥላሉ። ኢትዮጵያ በ10-20 ዓመት ጊዜ ውስጥ አፍሪካ ውስጥ ስመጥር ሀገር እንድትሆን አስቻይ መሰረት ከጣልን በኋላ ለ100 ዓመታት የሚዘልቅ ብልጽግናን ሊያረጋግጥ የሚችል ስራ ከዚች ሀገር ወጥቶ ድፍን አፍሪካን ሊያዳርስ እንደሚችል ተስፋ አደርጋለሁ። ኢትዮጵያ ድንቅ መሆኗን፣ ታሪክ ጠገም መሆኗን፣ ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ትላልቅ ግድቦች እየገነባን እየተሳካልን፣ መዳበሪያ ፕላንት እየሰራን፣ ነዳጅና ጋዝ ላይ በጣም አስደማሚ ስራ እየሰራን፣ በግብርናው ኢምፕሬሲቭ ስራ እየሰራን፣ ኢንዱስትሪ የተነቃቃ፣ ከተሞች የተነቃቁ ያሉበት አስደማሚ ሲዝን ነው። ኢኮኖሚያችን በሁሉም መስክ በዓለም ላይ እንደዚህ ብለህ በጣት ቁጥር ፈጣን እድገት ካላቸው ጥቂት ሀገራት አንዷ ኢትዮጵያ ናት። ይሄ ይቀጥላል።